በዓለም ላይ ስኬትን ለማግኘት ዓመታትን የሚለፉ በሚሊዮን የሚቆጠሩ ሰዎች አሉ። ይህ ሰው ግን በ24 ዓመቱ የዓለማችንን ቁጮ ረግጧል። በወር በሚሊዮን ዶላር የሚቆጠር ገቢ፣ በሚሊዮኖች የሚቆጠሩ ታማኝ ደጋፊዎችና የሆሊውድ ዝነኞች ሳይቀሩ ደጃፉ ላይ የሚንበረከኩለት ንጉሥ ነበር። ሚሊዮኖች ስል በቢሊዮኖች የሚቆጠር እይታ ያለውና በወር ከ2 ሚሊዮን ዶላር በላይ የሚቆጠር ገንዘብ የሚያፈሰው ማለቴ ነው። ታዲያ ይህን የማይነጥፍ የሀብት ምንጭ በአንድ ጀንበር ሁሉንም ነገር ትቼዋለሁ ብሎ ቢነግራችሁ ምን ያህሎቻችሁ ታምኑታላችሁ? ይህ ተራ ወሬ አይደለም። ምክንያቱም ሰውየው ካይ ሴናት ነው። ምንም ነገር ቢፈጠር ያሰኘውን ከማድረግ ውጪ የሌላው ሰው ወሬና ጫጫታ ደንታ የማይሰጠው ወጣት ካይ ሴናት የስትሪሚንግ ዓለምን በቁጥጥሩ ስር አድርጎ የታሪክ ክብረ ወሰኖችን ሁሉ ሰባብሮ እያለ አሁን ግን አትኩሮትን ወደ ሌላ አቅጣጫ ማዞሩ ብዙዎችን እያነጋገረ ይገኛል። በአንድ ጀንበር ይህ ህይወት ሰልችቶኛል ብሎ ፊቱን ሲያዞር ዓለም በድንጋጤ ተመልክተዋለች። ይህ ውሳኔ የጭንቀት ውጤት ነው ወይንስ በቢሊዮን ዶላር የሚገመት አዲስ የንግድ ስልት? እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የምንነጋገረው ስለ አንድ ወጣት ጥቁር አሜሪካዊ ስኬት ብቻ አይደለም፣ ስለ ማንነት ፍለጋና ስለ አዲስ ለውጥ ጅማሮ እንጂ። ካይ ሴናት በአሜሪካ ብሮንክስ ጎዳናዎች ተነስቶ ትዊች መድረክ ላይ ንጉሥ ሆኖ ለመታየት የቻለ ድንቅ ወጣት ነው። ነገር ግን ዛሬ በስኬቱ ማማ ላይ ሆኖ የሰራውት ሁሉ አይበቃኝም የሚል አዲስ እንግዳ ስሜት ተሰምቶታል። በዚህ ቪዲዮ ውስጥ ካይ ሴናት ለምን ጠጉሩን እንደተቆረጠ፣ ከፍቅረኛው ጂጂ ጋር መለያየቱ ያሳደረበትን ተጽዕኖና ቬት የተባለው አዲሱ የፋሽን ብራንዱ ምን ትርጉም በውስጥ ይዞ እንዳለ በዝርዝር እንመለከታለን። አብራችሁን ቆዩ። ካይ ሴናት ስትሪሚንግን ለመተው ከመወሰኑ ጥቂት ወራት በፊት ማፊያቶን 3 የተባለውን የ30 ቀናት የስትሪም ፕሮግራም አካሂዶ ነበር። በዚህ ጊዜ ውስጥ ከ1.1 ሚሊዮን በላይ ሰብስክራይበር በማግኘት በትዊች ታሪክ ከፍተኛውን ክብረ ወሰን አስመዝግቦም ነበር። እንደ ሌብሮን ጄምስ ያሉ ታዋቂ ሰዎች በቤቱ ተገኝተውለታል። ነገር ግን ይህ ትልቅ ስኬት በካይ ውስጥ አንድ ባዶነትን ፈጥሮ ነበር ያለፈው። እንዲህ አይነት የ30 ቀናት የማያቋርጥ የስትሪሚንግ ስራ በአንድ ሰው ስነ አእምሮ ላይ የሚያመጣው ጫና ሊዘነጋም አይገባም። ካይ በቀን ለ24 ሰዓታት በካሜራ ፊት ተደግኖ በመዋሉ እርሱ ሳያውቀው የግል ህይወቱን አጥፍቶበት ነበር። በስትሪሚንግ ታሪክ ውስጥ እንደ ኒንጃ ያሉ ታላላቅ ሰዎች እንኳን በተመሳሳይ ስኬት ላይ ያሉ ለራሳቸው በቂ ረፍት ይወስዱ ነበር። ካይ ሲናገር አንዳንዴ ሰዎች ወደ ኋላ መለስ ብለው ህይወታቸውን ማየት አለባቸው። እኔ ከራሴ በላይ የሆነ ትልቅ ነገር በዚህ ዓለም ላይ እንዳለ አምናለሁ በማለት ይናገራል። ይህ ካይ ሴናት የደረሰበት ስኬት የመጨረሻው ግብ ይሄ ነው ወይ የሚል ጥያቄ በአእምሮ ውስጥ እንዲያጭርበት ማድረጉን ካይ በራሱ አንደበት መስክሯል። ብዙዎች የካይ ለውጥ የጀመረው ቃላትን ሲናገር ነው ብለው ያምናሉ። ከቀልደኛ ወደ ቁም ነገረኛ ሰውነት ተሸጋግሯል የሚሉ ቢኖሩም ትልቁ ምልክት ግን ከ14 ዓመቱ ጀምሮ ያሳደገውን ድሬድ ጸጉሩን መቆረጡ ነበር። ይህ በአሜሪካ የጥቁሮች ባህል ውስጥ ትልቅ ትርጉም አለው። ጸጉሩን መቆረጥ አሮጌውን ማንነት ጥሎ አዲስ ህይወት የመጀመር ትልቅ ምልክት ነው። ካይ ይህን ሲያደርግ ለተከታዮቹ የተናገረው መልእክት የድሮ ካይ ሞቷል፣ አዲሱ ካይ እየመጣ ነው የሚል ነበር። የጸጉር ለውጡ በፋሽን ዓለም ውስጥ ተቀባይነትን ለማግኘትም ትልቅ ስልት ሆኖለታል። ትላልቅ የፋሽን ድርጅቶች ተዋናዮቻቸው ንጹህና የተስተካከለ መልክ እንዲኖራቸው ይፈልጋሉ። ካይ ይህን ያደረገው ወደ ፓሪስ ፋሽን ሳምንት ለመግባት በዝግጅት ላይ ያለ ነበር። ካይ ወደ ጃፓን ካደረገው ጉዞ በኋላ ስለ አልባሳት ያለው አመለካከት ሙሉ ለሙሉ ተቀይሯል። ጃፓን የፋሽንና የጥበብ ማዕከል ናት። ካይ ወደዚያ ሲሄድ ዝም ብሎ ለመዝናናት አልነበረም። እዚያ ካሉ ዝነኛ ዲዛይነሮች ጋር ሚስጥራዊ ምክክር ሲያደርግ ነበር። ቬት የሚል ስም ያለው የልብስ ብራንድንም ለመጀመር ወስኗል። በአሁን ሰዓት ቬት በላቲን ቋንቋ ለዘላለም የሚኖር የሚል ትርጉም ያለው ሲሆን ይህም የሚያሳየው ካይ ከስትሪሚንግ በኋላም ስሙ ለዘላለም የሚኖርበትንና የሚጠራበትን የንግድ ኢምፓየር ለመገንባት ማቀዱን ነው። ካይ ሴናት አሁን የሚፈልገው እንደ ካንዬ ዌስት ወይንም ቨርጂል አብሎህ ያለ ተጽዕኖ መፍጠርን ነው። ይህ ደግሞ ከካሜራ ፊት ከመጮ በላይ ጥልቅ ጥናትና ንባብን የሚጠይቅ ጉዳይ መሆኑን ካይ አስቀድሞ ተረድቶ ነበር። ካይ እንደሚለው የዚህ ብራንድ ዓላማ ማንም ሰው በማህበረሰቡ የአመለካከት ሳጥን ውስጥ ብቻ ታጥሮ እንዳይኖር ማድረግ ነው ይላል። ካይ በስትሪሚንግ ብቻ ተወስኖ መታየት የሰለቸው ይመስላል። አሁን ዲዛይነር መሆን ይፈልጋል። ገንዘብ ብቻውን ደስ
ደስታ አይሰጥም። በልቤ ውስጥ ያለውን ስሜት መከተል ነበረብኝ በማለት ለእናቱ የገለጸው ሚስጥር የብዙዎችን ልብ ነክቷል። ካይ አዲሱን ማንነቱን ለመገንባት በየቀኑ ለ20 ደቂቃ ያክል ማንበብ ጀምሯል። ይህንንም በኢንተርኔት ላይ ለደጋፊዎቹ ወይንም ለተከታዮቹ ተናግሯል። ነገር ግን አንዳንድ ሰዎች ይህን ድርጊት ለታይታ የሚደረግ ትወና ነው በማለት ይተቹታል። ማንበብ ከፈለግ ለምን ብቻህን አታነብም? ለምን ቪዲዮስ ትቀርጻለህ? የሚሉ ጥያቄዎች ተነስተውበት ነበር። ሆኖም ግን እንደ ሐሳን አቢ ያሉ ሌሎች ስትሪመሮች ካይ ተጽዕኖውን ተጠቅሞ ለወጣቶች የመማርን ጥቅም እያሳየ ነው፣ ይህ መደገፍ አለበት በማለት ድርጊቱን ሲያበረታቱት ታይተዋል። ካይ በልጅነቱ ዲስሌክሲያ የተባለ የማንበብ ችግር እንዳለበት ተናግሮ ነበር። አሁን ግን በቢሊዮን ዶላር የሚቆጠር የፋሽን ውል ለመፈረምና የንግድ ስብሰባዎችን ለመምራት ቋንቋንና ንባብን በሚገባ ማወቅ እንዳለበት የተረዳ ይመስላል። ይህ ትወና ሳይሆን ራስን ለቀጣዩ የህይወት ምዕራፍ የማዘጋጀት ሂደት ነበር። ካይ የማያውቁትን ማወቅ ድክመት ሳይሆን ጥንካሬ ነው የሚል ትልቅ ትምህርትን ለወጣቶች እያስተማረ ነበር። ካይ ስትሪሚንግን ለመተው በወሰነበት ወቅት ከፍቅረኛው ጂጂ ጋር ተለያይቶ ነበር። በፈረንጆቹ 2025 ዓ.ም መገባደጃ ላይ ምንም እንኳን እሷ ብታስተባብልም ጂጂ በሌላ ሰው ከዳች የሚል ወሬ ተሰራጭቶ ነበር። ይህ የልብ ስብራት ካይን ወደ አዲስ ማንነት ገፍቶታል የሚሉ ብዙዎች ናቸው። ጆ ቡደን የተባለው ታዋቂ ተንታኝ እንደተናገረው አንድ ወንድ በ24 ዓመቱ የሚገጥመው የመጀመሪያው ትልቅ የልብ ስብራት ለቀጣይ 15 ዓመታት ማንነቱን ይበይነዋል ይላል። ካይም እኔ ሲንግል ነኝ ዳግመኛም ፍቅር ውስጥ አልገባም ብሎ መናገሩ ምን ያህል ልቡ እንደተጎዳ ያሳየ አጋጣሚ ነበር። ካይ ወደ ፋሽን ዓለም መግባቱ ቀላል የህይወት መንገድ አልነበረም። ዲጂ አካዳሚክስ እንደተናገረው በስትሪሚንግ ዓለም ንጉስ መሆን በፋሽን ዓለም ትልቅ ያደርጋል ማለት አይደለም። እዚህ ያሉት ሰዎች ስትሪሚንግን አያውቁትም፣ ያልጠበቀውን ምላሽ ልታገኝ ትችላለህ በማለት ተናግሯል። እንደ ካኒዬ ዌስት ያሉ ታላላቅ ሰዎች እንኳን በፋሽን ዓለም ተቀባይነትን ለማግኘት ዓመታት ፈጅቶባቸዋል። ካይ ከታች ተነስቶ አክብሮትን ለማግኘት መታገል እንደሚኖርበት ሳይታለም የተፈታ ህልም ነው። ሌላው ትኩረት የሚስበው ነጥብ ደግሞ ካይ ሴናት የስትሪሚንግን ጉዞ አጠናቆ ጨርሷል የሚለው ሐሳብ ነበር። ከዚህ በላይ ምን ሊሰራ ይችላል? ሁሉንም ዝነኞችን ጋብዟል፣ ሁሉንም ሪከርዶችንም ሰባብሯል። በተመሳሳይ ቦታ መቆየት ወደ ኋላ መሄድ ነው። ስለዚህ ወደ ፊልምና ፋሽን መሸጋገሩ ምክንያታዊ ውሳኔ ነው የሚል ጥቂት ከማይባሉ ተከታዮቹ የተሰጠ ሐሳብ ነበር። ሐሳቡን ለማጠቃለል ያህል የካይ ሴናት ጉዞ የሚያስተምረን ትልቅ ቁም ነገር አለ። ስኬት ማለት በአንድ ቦታ ላይ ተቸክሎ መቅረት ማለት አይደለም። ካይ እብድና መስሚያችሁ ጥጥ ይሁን፣ ህልማችሁ ሰዎችን ሊያስደነግጥ ይገባል ይላል። አዎ ካይ አሁን በፓሪስ የፋሽን ሳምንት በማስታወሻ ደብተሩ ያጋጠመውን አዲስ ነገር እየጻፈ አዳዲስ ዲዛይኖችን እያጠና ይገኛል። አንዳንድ ሰዎች ይስቁበት ይሆናል፣ ሌሎች ደግሞ ካኒዬን ለመምሰል እየሞከረ ነው ይሉታል። ነገር ግን ካይ የሚሰራውን የሚያውቅ ይመስላል። ህይወት ዝግመተ ለውጥ ናት። ካልተቀየርን አንቀየርም። ከጩኸት ወደ ጸጥታ፣ ከስትሪሚንግ ወደ ፋሽን፣ ከማንበብ ችግር ወደ ንባብ ፍቅር ተሻግሯል። አንዳንዶች ከንቱ ልፋት ነው ይሉታል፣ ሌሎች ደግሞ የዘመኑ ጥበበኛ እያሉ ያሞግሱታል። ነገር ግን አንድ ነገር እርግጠኛ መሆን እንችላለን፣ ካይ ሴናት ዳግመኛ ወደ ነበረበት አይመለስም። አዲሱ ካይ እየመጣ ነው። ካይ ሴናት የስትሪሚንግ ንጉስነቱን ትቶ የፋሽን ተማሪ ለመሆን መወሰኑ ትልቅ ድፍረት የሚጠይቅ ተግባር ነበር። እናንተስ ምን ታስባላችሁ? ካይ በፋሽኑ ዓለም እንደ ስትሪሚንግ ስኬታማ የሚሆን ይመስላችኋል ወይስ ስትሪሚንግን መተው ትልቅ ስህተቱ ይሆናል? ሐሳባችሁን በኮሜንት ላይ አጋሩን። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ለሌሎች እንዲዳረስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ እንዲህ ያሉ አዝናኝ ዝግጅቶች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ያቆየን።